አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤውም በሰው በኩል ሆኗል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 21። ሞት ድል በመነሳት ተዋጠ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 54። እንኳን ደስ አላችሁ! የምስራች የምስራች የምስራች! ለቦስተንና ለመላው ሕዝበ ክርስቲያን በሙሉ እንኳን ደስ አላችሁ! እንኳን ደስ አላችሁ! በድጋሚ የሰማዕቷ የቅድስት አርሴማ ታቦተ ሕግ በብፁዕ አቡነ ጴጥሮስ መልካም ፈቃድ በቦስተን ወረዳ በማታፓን ደብረ ሰላም ቅዱስ ሚካኤል ደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን የፊታችን ሚያዝያ 26 ቀን 2017 ዓመተ ምህረት እንደ ኢትዮጵያ አቆጣጠር በታላቅ ድምቀት ታቦተ ቅድስት አርሴማ ለመጀመሪያ ጊዜ በቦስተን ከተማ ቅዳሴ ቤቷ ይከበራል። እንኳን ደስ አላችሁ! እንኳን ደስ አላችሁ! የእግዚአብሔር ቤተሰቦች በቦታው ሁላችሁም ተገኝታችሁ የቅድስት አርሴማን በረከት እንድትካፈሉ ታላቋና አንጋፋዋ ጥንታዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የማታፓን ደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን ጥሪዋን በትህትናና በአክብሮት ታስተላልፍላችኋለች። ሁላችሁም በዕለቱ እንድትገኙ በቤተ ክርስቲያን ስም በድጋሚ ጥሪያችንን እናስተላልፋለን። ይህንን የምትመለከቱ የእግዚአብሔር ልጆች፣ የእግዚአብሔር ቤተሰቦች ሼር እንድታደርጉት፣ እንድታስተላልፉ፣ መልእክት እንድትነግሩ በእውነት በድጋሚ በታላቅ አክብሮትና ትህትና እንጠይቃችኋለን። ማንም እንዳይቀር በትህትናና በአክብሮት እንጠራለን። ጥሪያችን የቤተ ክርስቲያን ጥሪ ነውና በዕለቱ ተገኝታችሁ የቤተ ክርስቲያን ልጆች ከበረከቱ እንድትሳተፉ፣ ከበረከቱ እንድትቋደሱ ቤተ ክርስቲያን በከፍታና በክብር ልጆቿን ትጣራለች። ማንም እንዳይቀር በዚህ ዕለት ተገኝታችሁ በዚህ ሰዓት ተገኝታችሁ በረከት እንድትወስዱ፣ በረከት እንድትሳተፉ እግዚአብሔር አምላክ ይህንን በረከት የሰጠን አባታችን ኢየሱስ ክርስቶስ ለዘላለም የተመሰገነ ይሁንና ይህንን ክብር አይተናል፣ ይህንን ሞገስ አይተናል። ይህንን ክብር ያሳየን እግዚአብሔር የቅድስት አርሴማ የሰማዕቷን ታቦት በዚህ ቦታ እንድትገባ እግዚአብሔር የቦስተንና አካባቢው ሕዝበ ክርስቲያን በቃለ እግዚአብሔርና በእናታችን በሰማዕቷ በቅድስት አርሴማ እንዲባረክ የፈቀደልን እግዚአብሔር ስሙ የተመሰገነ ይሁን። ማንም እንዳይቀር በእግዚአብሔር ስም በትህትና እንጠይቃለን። ለቀጠሮ ቀን ያብቃን። አሜን።